እሺ ትላለህ። ይሄ አሪፍ ነገር። ለማንኛውም ዛሬ የእጅ የምሰራበት ቀን ነው። እግር ነበር ልሰራ ያሰብኩት ግን ሳስበው እግር ሰርቼ መተኛት ከቻልኩኝ እረፍቴ ቀን ነገም ስለሚሆን እግር ነገ ብሰራ ከዛ በኋላ ቆንጆ እረፍት ስለሚኖረኝ ማለት ነው። አድቫንቴጃችንን በእንደዛ ልጠቀም በሚል ዛሬ አፐር ቦዲ ነው የምንሰራው። ደረት እንጀምርና በእጅ እንጨርሳለን። ትንሽ ትራይሴፕስ እና ትከሻ እንሰራለን ማለት ነው። ለማንኛውም የዛሬ ቪዲዮ ያው ከዛ ጋር በተያያዘ ነው። ሁለት ደግሞ ምንድን ነው ፕሮግራሜን ነገ እሰራዋለሁ። በቃ ነገ እረፍት ስለመሆን እንደምን ብዬ ፕሮግራም ታይሜን ምናምን ነገር ነገ ለመስራት እሞክራለሁ። ከዛ ደግሞ ስለ አንዳንድ ነገሮችም እናወራለን ማለት ነው ነገ። መቼም ይሄን እንደምን እንደምታዩት ውሃ ይዣለሁ ግን ማለት ነው። ትንሽ ውሃ ላይ ሰው መቀነሻ ወይ ውሃ እንገዛለን ምናምን የሆነ ብቻ እናደርግና እንበል እንግባ። ስሞል ዋተር ኖ ፔመንት ካርድ ማኒ ካርድ። ሰላም ሰላም ደቃ አደይ ሰላም ሰላም ደቃ አደይ እንዴት ናችሁ? ተከብርኩና ለማንኛውም ይሄ የማይ ፌቨራይት ቦታዬ ነው። የነው ታውቃላችሁ። እስቲ ውሃ እንግዛ። እሺ ካሽ ምናምን ደግሞ ሱሪ ምናምን ሁሉ በቃ መቀዳደር ጀምሯል። አሁን በተለይ ሶሴት ልብሶቼ አዛ ሆነዋል። ክፍያ መክፈል የምችለው እሺ። ለማንኛውም እቺስ ቢዝነስ ኢትዮጵያ በጀመራ ደስ ይለኛል። ማጠብ እንደዚህ ሙቭ እያደረጋችሁ ምናምን አንዴ ሰፈር ውስጥ ምናምን ካገኛችሁና በጣም ብዙ መኪና ደንበኛ ካፈራችሁ የተሰወራችሁ ምናምን መኪና ራሱ ይዛችሁ መኪናዎች ለምሳሌ ቪትስ ቢኖራችሁ ምናምን ቪትስ ውስጥ እንዳለ በቃ ትሞሉታላችሁ ማለት ነው። ከኋላ ቦታ ማስቀመጫ ይሄ ፓምፕ ማድረጊያ ምናምን አላችሁ እየዞራችሁ ግን አሪፍ ነው። እንዲያዋጣ ነው ጥያቄ። 500 ብር ከከፈሉ የአንድ መኪና 500 ብር ኖርማል አንድ መኪና 500 ብር ያዋጣል በየቤቱ እየሄዳችሁ ነው። እሺ ለማንኛውም ያው ብዙ ለማውራት ውስጥ ስለማይመች ዛሬ ደግሞ ትንሽ አላውቅም ታይም አለኝ በነገራችን ላይ ምን እንደምናደርግ እነዚህ ሳይክሎች ይህንን ከሞከርኳቸው ስንት ጊዜ 2 ወር ነው 3 ወር ያበዙ ናቸው። ግን ስቲል ፔዳል ማድረግ አለባችሁ። ልክ እንደ እንትን አይደለም። እሱ ትንሽ ፔዳል ማድረግ አልነበረብኝም ብዬ ግን ለማንኛውም በቃ ውስጥ እንገናኝ። አይሱዙ ግን ይሄ ትክክለኛ አይሱዙ አይደለም። ግን አይሱዙ ፓርት ኦፍ አይሱዙ። እሺ ለማንኛውም የተወሰነ አንዳንድ ነገሮችን ኤክስፕሌን በማድረግ እንጀምርና እንደምታውቁት ከሰውነታችን ውስጥ ትላልቆቹን የመስል ታይፖችን ለመናገር እሞክራለሁ። ምክንያቱም ብዙዎቻችን የምናስባቸውን ስትሬት እንደዛ ላይሆን ይችላል። ለማንኛውም እንቀጥል። ትልቁ የሰውነታችን ክፍል ግሉት ማክሲመስ ይባላል። ኦር ግሉትስ ይሄ ላርጀስት ነው ከሁሉም የሰውነታችን ቦዲ። ቀጣይ ደግሞ ኳድራይሴፕስ አለ፣ ደን ሃምስትሪንግ አለ። ኢማጂን እግር በሚለው ብቻ ኦልሞስት 70% ከዛ በላይም ሊሆን ይችላል የዘን ያክል አይነት የመስላችን ግሩፖች ወይ ደግሞ ሳይዝ የሚይዘው
እግር ነው። ስለዚህ ሎወር ቦዲ በጣም ኢምፖርታንት እንደሆነ ታውቃላችሁ። ግን ዛሬ ዋናው የምናወራው ስለ ቸስት ስለሆነ እንዳልኳችሁ ቸስት በአምስተኛ ደረጃ ነው የምናስቀምጠው። ሶ ትልቁ እግርን በለው በአጠቃላይ ሶስቱም የእግር ክፍሎች ናቸው ትልልቆቹ የሚባሉት። ከዛ በኋላ ባክ መስል አለ ከኋላ ላትና አፐር ላት ላይ ያሉት የመስል እንትኖቻችን። ከዛ በኋላ ነው ቸስት የሚመጣው። ይሄ ማለት ስንተኛ መስል ሆነ ማለት ነው? እግር አለ ባክ አለ ደን ሶስተኛ ይሆናል ማለት ነው። ካሉን የሰውነት ክፍሎች ውስጥ በዋነኝነት የምናነሳቸው 6 አይነት መስል ታይፕ አለን ብለን ነው የምናስቀምጠው። ቸስት የእግርን አንድ ላይ ወስደ ነው እግር ከዛ በኋላ ትራይሴፕስ እና ባይሴፕስን አንድ ብናደርገው ከዛ ሾልደር አለ አብስ የሆድ አለ ደረት ድጋሚ ከገለጽኩት አላቅም ብቻ እነዚህ መስሎች ናቸው የሚኖሩን እና ከነዛ ውስጥ እንዳልኳችሁ ወሳኝና ትልቁ የሚባለው እግር መስል ነው። ለሰውነታችሁም ለአጠቃላይ እድገት ትልቅ አስተዋጽኦ አለው ተብሎ ሲነገርም በዚህ ምክንያት ነው። ቸስት ሶስተኛ ኤክሰርሳይዝ ወይ ሶስተኛ የመስል ታይፕ በሚለው በሳይዝ ያን ያክል ቦታ የሚሰጠው ነውና ትኩረት ማድረግ ካለባችሁ ማድረግ ያለባችሁን ፕሮግራም ስታወጡ ፕሮግራም ማውጣት ያለባችሁን ቅድመ ሁኔታዎችን ማካተት እንዴት እንዳለባችሁ ከዚህ ተማሩ። ለማንኛውም ዛሬ የምንሰራው ደረት ነው። አይ ቲንክ ደረት ይሆናል ቱ ማክሲመም እንትናችን የሚወስደው ግን የምንሰራው ሃይፐርትሮፊ አይነት ወርክአውት ወይ ደግሞ ክብደት እየጨመርን አትሊስት ደግሞ ወይ ደግሞ ሚክስድ የሆነ አይነት ወርክአውት ነው የምንሰራው። የደረት ክፍሎችን እንያቸው በአጠቃላይ። የደረት ክፍሎች 3 አይነት ናቸው። አፐር ቦዲ አለ የላይኛው በትከሻ አጥንት ወይ ኮለራል ቦን አካባቢ የሚገኘው ማለት ነው which is አንዳንዴ ፉል ሆነ እንድንታይ 3D ሆነ እንድንታይ የሚያደርገውን ትከሻ ጋር ኮላብ በማድረግ። ሁለተኛው ደግሞ የመካከለኛው ሚድል ወይ ደግሞ በመካከለኛው የሚገኘው የደረት ክፍል ነው። ሶስተኛው የደረት ክፍል ሁለተኛው ዋነኛ ነው ትልቁ የሚባለው አይነት ወር ደግሞ ትልቁም ቦታ የሚይዘው ክፍል ነው። ሶስተኛው ደግሞ የሎወር የሚባለው ነው ማለት ነው። እነዚህ ዋናዎቹ ናቸው ዋናዎቹ መስሎች ናቸውና እናንተ ምንድነው የምትፈልጉት? ከዚህ የትኛው ነው ትልቅ እድገት ሊሰጥ የሚችለው እና የትኛው ላይ ፎከስ ማድረግ አለባችሁ የሚለው ዋናው ትልቁ ጥያቄ ነው። አሁን ዋናው ፖይንት ምንድነው? የደረት ጡንቻ እንዲያድግ ከሚያስፈልጉ ነገሮች አንዱ የመጀመሪያው ስፖርቱ ነው። ምክንያቱም ምግብ ካልበላ ስፖርቱን መጀመሪያ ቀድማችሁ ካልሰራችሁ ምን ካላላችሁ እድገት የለም። እድገት የአንድ ነገር ወይ ደግሞ የአንድ ነገር ውጤት የሆነ ነገር ስላልሆነ ስለሰራችሁ ብቻ የሚመጣ ወይስ ሰርታችሁ ብቻ እዛ ጋር የሚያበቃ የሚያቆም ነገር አይደለም። በመስራት ውስጥ በመብላት ውስጥ እረፍት በማድረግ ውስጥ እና ሪከቨር በማድረግ ያው እረፍቱን እንደ ሪከቨር እናስበው እረፍት በማድረግ ወይ ሪከቨር በማድረግ ውስጥ ያለ ሂደት ነው። እነዚህ ነገሮችን የሚያደናቅፉብን ብዙ ነገሮች አሉ። አንደኛው ሶሻል ኤክስፒሪየንስ ነው። ከቤተሰቦቻችሁ ጋር ከጓደኞቻችሁ ጋር ከምን ከምታደርጉት ይሄ መስተጋብርና ግንኙነት ከእሱ አንዱ ኢፌክት ነው። ብዙ ጓደኛ ሊኖራችሁ ይችላል ወይ ፍሬንድ ብዙ ጊዜያቸውን ሊወስዱ የሚችሉ ሰዎች ሊሆኑ ይችላሉ እና ለእረፍታችሁ ወይ ደግሞ ጂም ለመሄድ እንከን ለምግብም እንከን ይሆናል። ምክንያቱም በምታወሩ በምትጫወቱበት ሰዓት ጊዜ በማጣት ላትበሉ ትችላላችሁ። ጊዜያችሁን ጠብቃችሁ እንቅልፋችሁን በስርዓት ላተኙ ትችላላችሁ። ጂምም አንዳንዴ ልትቀሩ ትችላላችሁ የሆነ የሚሰረዝበት አይነት አጋጣሚ ሊኖር ይችላል። ይሄ አንዱ ችግር ነው። ሁለተኛው ደግሞ ጂም ውስጥ ገብታችሁ ራይት ወርክአውት አለመስራት ነው። ያው ጊዜ ማጥፋት ከዛ በኋላ በስርዓት አለመስራት ይሄ ጀነራሊ ላይ ሁሉም መስል ታይፕ ይሆናል። ስፖርት ቤት ገብቶ ሌላ ስራ መስራት ለምሳሌ
የሆነ አትራክትድ መሆን ስልክ ላይ ፎከስ አድርጎ ማውራት ምናምን እና ይሄ ኮንቲኒስ የሆነ ስራ ለመስራት ነው። ሶስተኛው ኤክሰርሳይዝ ቾይስ ነው። የምትሰሩት ኤክሰርሳይዝ እንዳልኳችሁ 3 ግሩፖች አሉ። አፐር ቸስት፣ ሚድል ቸስት እና ሎወር ቸስት ብለን በ3 እንከፋፍላችኋለን። ስለዚህ ለእነዚህ እንኳን አትሊስት 2 እና 3 ኤክሰርሳይዝ ላይ እያንዳንዱ እንኳን መስራት ብትችሉ ኦር ሚኒመም 1 እንኳን ብትሰሩ ዊች ኢዝ ኢምፖርታንት እና ወሳኝ አስፈላጊም ጭምር ነው ማለት ነው። ሶ እነዚህን ላክ በማድረግ እድገታችሁን ወደ ኋላ የሚመልስ ይሆናል። ሶ ዛሬ የምነግራችሁ የቸስት ቲፕስ አንደኛው ኢንክላይንድ ፕሬስ፣ ባርቤል ፕሬስ ሊሆን ይችላል። ዳምቤል ፕሬስ ለቸስታችሁ እድገትና ለፉልነስ ትልቅ አስተዋጽኦ አለው። ከትከሻ ጋር ግንኙነት ያለው ስትሬት ቀጥታ ግንኙነት ያለው መስል ታይፕ ነው። ሁሉም የመስል ታይፖች የተዋቀሩ ሊሆኑ ይችላሉ። ለምሳሌ እግር ጋር ብንሄድ ከትከሻ ጋር የተዋቀረ ነው ማለት አንችልም። ያው ከርቀቱ ከምን አንጻር ግን ብዙዎቹ የመስል ታይፖች የተዋቀሩ የተያያዙ ስለሆኑ አታችመንት ስላላቸው አንዱን ኤክሰርሳይዝ ስትሰሩ ለአንደኛው የሆነ ተጽዕኖ የሚያሳድሩበት በቀጥታ የሚሆን በተዘዋዋሪ እንትን አላቸው፣ ግንኙነት ይኖራቸዋል ማለት ነው። ይህንን ማወቅ ይኖርባቸዋል። ሶ እኛ አሁን ስንሰራ ብዙ ጊዜ በዳምፔል ፕሬስ ቸስት ፕሬስ ነው የምጀምረው እኔ ለማሟሟቅም ለምንም በትንሽ ኪሎ በቸስት ፕሬስ እንጀምርና ደን ኢንክላይንድ ፕሬስ። አሁን እዚህ ጋር ነው ጥያቄ የሚመጣው። ኢንክላይንድ ፕሬስ መስራት ደን ኢንክላይንድ ዳምፔል መስራት ተመሳሳይ አይነት ቤኔፊት አላቸው። ስለዚህ ኤዘር አንዱን እንመርጣለን ወይንም ደግሞ ሁለቱንም መስራት ፍላጎት ካለን ግን እንትኑን ከሪፒቲሽኑ ይልቅ ሴቱን መቀነስ እንችላለን። 2 ሴት የምንሰራ ከሆነ 2 አድርገን እና እዚህ መስራት እንችላለን። ይህንንም 5 ሴት ያንንም 5 ሴት የምንሰራ ይህንንም 4 ሴት ይህንንም 4 ሴት እየሰራን ከሆነ አይ ቲንክ ትንሽ እንትን ይለናል ማለት ነው። ለሪከቨሪ አስቸጋሪ ነው የሚሆነው። ለታይሚንጉም ጥሩ አይደለም። ብዙ ሰዓት ይፈጃል። 2 ደግሞ የፈለግነውን የመስል ታይፕ ሳናገኘው ኢነርጂያችንን ሉዝ ልናደርግ እንችላለን። ሶ ከዚህ አንጻር ቀድመን የምንፈልጋቸውን ታርጌት የምናደርጋቸውን መስሎች ለይተን አውጥተን መስራት ያለብንንም እንዲሁ እንትን ማድረግ እንችላለን። ሶ ጀነራሊ የኔን ኤክስፒሪየንስ ብቻ ነው የምነግራችሁ። አሁን እኔ እዚህ ጋር ደርሻለሁ። ሳይንስ ምን ይላል ዋሬቨር ግን የኔን ስትሬት ኤክስፒሪየንስ ነግራችሁና እናንተ ከሳይንሱም ከምኑም እያደረጋችሁ እያጠቀሳችሁ የራሳችሁን ኖሌጅ ቢውልድ ማድረግ ትችላላችሁ። ራሳችሁን የሆነ ሌቭል ደግሞ ስታንዳርድ መስጠት ትችላላችሁ ለራሳችሁ። ስለዚህ በቸስት ፕሬስ ጀምረን አክቹዋሊ ቸስት ፕሬስ ሲሆን ሃይፐርትሮፊ አይነት እንቅስቃሴ ከትንሽ ወደ ትልቅ ለመስል ግንባታ አይ ቲንክ ሃይፐርትሮፊ አሪፍ ነው። ከትንሽ ወደ ትልቅ ነው ብዙ ጊዜ የሚሄደው። ሶ አትሊስት ደግሞ ከትንሽ ትልቅ ሲባል ማሟሟቅ አለብኝ። ለምንድን ነው ማሟሟቀው? ይሄ ስትሬቺንግ ሳይሆን ፕሪ ወርክአውትን በለው ቀድመን የምንገባቸው ወርክን በለው ቀድመን የምንገባቸውን ነገሮች። ይሄ ለምን ኢምፖርታንት ሆነ? ቀድመን ስንገባ ራሱን እንቅስቃሴ ቀድመን በትንሽ ኪሎ ምናምን ስንሰራ ፎርሙን እናስተካክላለን፣ እጅታችንን እናስተካክላለን፣ ደን ኤክስፒሪየንስ እናደርገዋለን ያንን እንትን ስራውን። ሶ ቀጣይ ከባድም ይሁን ቀለል ያለ ስራ ስንሰራ ራሱን ጨምረን ኪሎ በምንሰራበት ሰዓት አሁን የሚሆነው ምን ይሆናል? የስራው ቀጣይነት የኮንሲስተንሲ እና የግፊቱ የኛ ትግል ነው እዛ ጋር የሚወስነው። ማለት ከዛ በኋላ የሚሆነው መስራቱ አለመስራቱ ነው እንጂ እንትን ላይ ፎከስ አይሆንም። ይሄ ፎርማችን ምናምን እንዳይበላሽ ይረዳናል። ጀነራሊ ወርድ አጥቼለት ነው። ሶ ይሄ ትልቁ ነገር ነው። ስለዚህ መጀመሪያ ምንም አይነት ኤክሰርሳይዝ ሲሰሩ ትንሽ ኪሎ ግቡ፣
ፎርሙን አስተካክሉት። እግርም ቢሆን ጀስትም ወሬቨር ፎርሙን ለማስተካከል እና ኤክስፒሪየንስ ለማድረግ ኤክስፒሪየንስ ላችሁ የድሮ የዛሬ ሳይሆን ስትታችሁት ስፖርት ቤት 24 ሰዓትም 48 ሰዓትም ወይ 72 ሰዓትም ቆይታችሁ ስትመጡ አያያዙ ላይ ምኑ ላይ ምናምን እና ፎርሙ ላይ ድጋሚ የመስራት ነገር እንዲመጣ ያን ማስተካከል ይኖርባችኋል። ሶ እንደዛ አድርጋችሁ ቸስትን በእንደዛ መጀመር ይኖርባችኋል። አይ ቲንክ ያ ነው ጅማሬው፣ መጀመሪያው እሱ ነው መሆን ያለበት። ፎርም አስተካክሉ። ከዛ በኋላ ልክ ፓምፕ ይኖራል ሰውነታችሁ ላይ ደን ከዛ በኋላ ነው መሄድ የምትችሉት። አሁን ማክሲመም ኪሎዎቹን ማንሳት ትችላላችሁ። ከዛ በኋላ ድሮፕ ሴት ማድረግ ከፈለጋችሁም ድሮፕ እያደረጋችሁ ወርታች መምጣት ትችላላችሁ። ግን ኦር ደግሞ ኢንቴንስ የሆነ ወርክአውት ከሆነ እዛው ላይ ኢንቴንስ ሆናችሁ ወይ እየጨመራችሁ ወይ ራሱን ሬፕቲሽን እያስተካከላችሁ መሄድ ትችላላችሁ። ሶ የመጀመሪያው ኤክሰርሳይዝ የሚሆነው ቸስት ፕሬስ ነው የሚሆነው። ይህ ፍላት ቸስት ፕሬስ ዊች ኢዝ በጣም ኢምፖርታንት። ታርጌት የሚያደርገው ሚድል ቸስት ስለሆነ ዊች ኢዝ ትልቁ የቸስት ክፍል ከደረት ውስጥ ከሶስቱ ክፍሎች ትልቁ ሚድል ቸስት ክፍል ስለሆነ ያንን ታርጌት ማድረግ ትችላላችሁ። ደን ሁለተኛው አፐር ቸስት ነው። ሶ አሁን እዚህ ጋር አቆምን ማለት ባርቤል ስራዎችን ለመቀጠል ያክል እንጂ ቸስትን ወይ ደግሞ የሚድል ቸስትን ማክሲመም ፓምፕ ሰተን በኋላ ደግሞ የተወሰነ ማስተካከል ካለብን ወይ ደግሞ ኤክስትራ ፓምፕ ከፈለግን የምንቀጥላቸው ስራዎች ይኖራሉ። ግን አሁን እዚህ ጋር እናበቀዋለን። ደን ሁለተኛው የሚሆነው አማራጭ ይኖራችኋል። እዚህ ጋር የደረት አፐር ቦዲው ላይ የአፐር ፓርቱን ደረት ማሰራት ነው። ሶ እዚህ ላይ እንዳልኳችሁ ቅድም ሁለቱንም ስራ መስራት ትችላላችሁ። ኢንክላይንድ ቸስት ፕሬስ ዊዝ ባርቤሉን ማለት ነው፣ ወይንም ደግሞ ኢንክላይንድ ቸስት ፕሬስ ዊዝ ዳምቤል ሁለቱን መስራት ትችላላችሁ። ይሄ የእናንተ ምርጫ ነው የሚሆነው። ለምንድን ነው የእናንተ ምርጫ የሚሆነው የምላችሁ እነግራችኋለሁ የኔ ምርጫ ምን እንደሆነ። የኔ ምርጫ በመጀመሪያው ስራ መስራት። በመጀመሪያው ስራ ስላችሁ የኢንክላይንድ ቸስት ፕሬሱን መስራት ብዙም አልቆይም። አሁንም ፓምፕ ለማድረግ ምናምን ይጠቅመኛል። ግን ማክሲመም የምሰራበትን ወይ ደግሞ ቆንጆ ስራ ለመስራት እና አሪፍ ይሄ በደንብ ሰውነታችሁ ወይ ደግሞ ይሄ ጡንቻችሁ የአፐር ፓርቱ ሬዚስት አድርጎ እንዲሰራ እና ደግሞ ማክሲመም ስትሬች እንዲሰራ ከፈለጋችሁ የኢንክላይንድ ዳምፔል ፕሬስን ሞር ብትጠቀሙ ወይ ደግሞ እንትን ብትሉ ይመከራል። ምንድነው ልዩነቱ? አሁን እዚህ ጋር አዳምጡ። ይሄ ለምሳሌ በዳምፔል ስትሰሩ ያለው ስትሬች ምንም አይነት ፊክስድ የሆነ ብረት አይደለም። ሶ ሁለቱም እጃችሁ ፍሌክሲብል ናቸው። ወደ ታችም ወደ ላይም የመውጣት አቅማቸው ከኖርማሉ የበለጠ ነው። ሁለት ደግሞ ስትጎተቱ፣ ምክንያቱም አሁን ይህን ስራ ስትሰሩ ከግራቪቲ ጋርም አንጻር ነው የምሰሩት። ስለዚህ ወደ ላይ ስትገፉት ግራቪቲ ወደ ታች ይጎትታችኋል። ሶ ያ ምን ማለት ነው? በመካከል ልክ እንደ ዘንጉ የያዘው ነገር ስለሌለ ሁለቱም እጃችሁ ወደ ታች የመጎተት እንትናችሁ ማክሲመም እንትናቸው በጣም ሀይ ነው የሚሆነው ማለት ነው። ስለዚህ የተሻለ ይሆናል ማለት ነው። ግን ሁለቱንም ስሩት ስላችሁ ያኛውን እንደ ስታርተር አይነት አድርጋችሁት ደን ማክሲመም ኪሎ እንትናችሁን ላይ ያኛውን መጠቀም ትችላላችሁ። የኢንክላይንድ ዳምቤል በኢንክላይንድ ቤንች ፕሬስ ሞዴሬት በሆነ ዌይት ኤክስፒሪየንስ አድርጋችሁ ግን ኪሎዎቹን ማክሲመም ኤፈርታችሁን ኢንክላይንድ ዳምፔል ፕሬስ ላይ ብታረጉ ሞር የተሻለ ይሆናል ማለት ነው። ስለዚህ እንደዛ በማድረግ ማስተካከል ትችላላችሁ። ሌላኛው ደግሞ ምንድነው ቀጥለን የምንሰራው አይ ቲንክ ፍላይ ኢዝ ኢምፖርታንት። እዚህ ጋር ፍላይ ኢምፖርታንት ነው። ሶ
ፍላይ ከምሰራ ይልቅ ኢንክላይንድ ፍላይ ብሰራ እመርጣለሁ። ሶ ኢንክላይንድ ፍላይ እየሰራሁኝ ደን ከዛ በኋላ ከእንትኑ እሱን አስቀድማለሁ። ብቻ ማስቀደም የሚኖርባቸውም ያን ነው። የኢንክላይንድ ፍላት ፍላይ አይ ቲንክ አሁን እዚህ ጋር መረዳት ያለባችሁ ለምንድን ነው ይሄንን የምለው ኢንክላይንድ ፍላይ ለማግኘት ማለት በኢንክላይንድ ፍላይ አፐር ቦዳ ፍላይ ሲባል ይሄ ስንጠቃ ወይ ደግሞ እሱ ላይ ፎከስ ያደረገ ስራ ነው። ሶ ይሄንን የምናገርበት ወይ ደግሞ ይሄንን የምልበት ትልቁ ምክንያት ምንድነው? የዲክላይንዱን ፍላይ ለመስራት የምታገኙበት ቦታ አለ ማለት ዲክላይንዱን ኦር ደግሞ ኖርማሉን የመስል ታገኙታላችሁ በኋላ በኬብል ፍላይ ላይ ምናምን በስትሬት ኬብል ፍላይ ስትሰሩ ቁጭ ብላችሁ ስትሰሩ ምናምን እዛ ላይ ስለምታገኙት የኢንክላይንዱን ፕሪፈር አድርጋችሁ ኢንክላይንዱን ብትሰሩ ሞር የተሻለ ዋጋ ይሰጣችኋል ወይ የተሻለ ታገኛላችሁ። ሶ እነዚህ ቤዚክ ኤክሰርሳይሶች ናቸው። አሁን የነገርኳቸው በቃ ከላዩን አፕሩን አግኝታችኋል፣ ደን ሚድሉን በደንብ አግኝታችኋል፣ ፓምፕ አድርጋችኋል፣ ደን ስንጠቃ ላይ ደግሞ የተሻለ ነገር ሰርታችኋል። ኢንክላይንድ ለመስራት እንዳልኳችሁ ይሄ ሎወር ቦዲን ለማግኘት ኢንክላይንድ ቸስት ፕሬስ መግፋት ትችላላችሁ። ዊችዝ እንደ አማራጭ ብዙ ጊዜ ሰው ብዙ ፎከስ አያደርግበትም። ብዙ ቦታም ያለ አይነት ብረት አይደለም። ኢንክላይንዱ ግን ደረታችሁ ወደ ላይ ከፍ እንዲልና ከታች ያለውን መስመር እንትን በደንብ አድርጎ የሚሰጣችሁ ነው እዚህ ጋር እንደምታዩት ማለት ነው። ሶ ኢንክላይንድ ባርቤል ፕሬስ ከቻላችሁ በስሚዝም ወሬቨር ብቻ ኢንክላይንድ ይሄ ፖዚሽናችሁ ነው የሚወስነው። ዳምፔልን ፕሬስ መስራት ትችላላችሁ። ሶ እነዚህን በመስራት የታችኛውን ፓርት ታገኙታላችሁ ማለት ነው። ስለዚህ ዋናው ፖይንት ታርጌታችሁ መሆን ያለበት ማወቅ ያለባችሁ ለዚህ ነው አናቶሚ ማወቅ ወይ ደግሞ የመስል የጡንቻ አወቃቀሩን ማወቅ ያለብን እዚህ ጋር ነው የሚጠቅመን። ደረት ስንት ፓርት አለው ደግሞ በስንት ሊከፈል ይችላል ራሱን የቻለ አፐር ሚድል ሎወር እነዚህ ስቲል በደረት ካታጎሪ ውስጥ ሆነው ግን የተለያየ አይነት ስትራክቸር ነው ያላቸው። እንትናቸውም ኮምባይን ሲያደርጉም ወይ ደግሞ አወቃቀራቸው ምናምን የተለያየ ሆኖ ግን እንደ አንድ ደረት ነው የሚጠሩት። ስለዚህ እነሱን ታርጌት ለማድረግ ወይ ደግሞ እንትን ለማድረግ ያ ነው እንዳልኳችሁ አስፈላጊ ነው ብዬ የምለው በዚህ ሰዓት ነው። በተለያየ መንገድ እና በተነጣጠለ አሰራር ብትሰሩት ሞር ቤኔፊሻል ትሆናላችሁ። ደረት በሚለው ቸስት ፕሬስ ብቻ በመስራት አይደለም። አውቃችሁት ቸስት ፕሬስ አለ ነው ቸስት አፐር ቸስት አለ፣ ሚድል ቸስት አለ፣ ሎወር ቸስት አለ። ስለዚህ ጀስት ቸስት ብቻ ሳይሆን አፐር ቸስት ምን ልስራ 2 ኤክሰርሳይዝ አትሊስት፣ ሚድል ቸስት በምን ላገኘው 2 ኤክሰርሳይዝ፣ ደን ሎወር ቸስት እንዴት ላገኝ አሁንም 2 ኤክሰርሳይዝ መስራት ትችላላችሁ። ሚኒመም አንዳንድ ኤክሰርሳይዝ መስራት ትችላላችሁ። እሱን በሌላ ሀሳብ ይሄ ለአንድ መስል ግሩፕ እንዴት ነው ምን ያክል ነው መስራት ያለባችሁ የሚለውን በሌላ እንመጣለን። እኔ እሰራለሁ፣ ብዙ ልሰራ እችላለሁ፣ ብዙ እንትን ላገኝ እችላለሁ ማለት ብዙ አይነት ወርክአውት ለአንድ ሴት ላደርግ እችላለሁ። አሁን ደረት ሲባል ፉል ዴይ ለደረት ሰዎች የምሰራበት ጊዜ ስለነበረ ነው። አሁን ግን እንዳልኳችሁ ትኩረቴ ስራዬ የትኩረት የማደርገው እግር ላይ ነው። ስለዚህ ሎወር ቦዲ ላይ ትኩረት እስካደረግኩ ድረስ ያንን ቸስት ስትሬት አንድ ቀን ብቻ መሰጥቼ መስራት አልችልም። 7 የግሩፕ የመስል ግሩፕ አለ ኦር ሚኒመም 6 የግሩፕ ታይፕ አለ። ለስድስቱ እያንዳንዱን ቀን ብሰራ በሳምንት የምሰራው አንድን ኤክሰርሳይዝ አንድን መስል ታይፕ አንድ ጊዜ ብቻ ነው የሚሆነው። እኔ ደግሞ አሁን እየሰራ ያለሁትኝ እግር 2 እና 3 ቀን ነው። ስለዚህ ያን ከዛ ጋር የሚጣረስ ነው የሚሆነው እና ይህ ሚክስድ አይነት መስራት ያለብኝ ለዛ ነው እኔ አሁን ላይ ለዛ ነው እዚህ ጋር የምታዩኝ የእጅ ትራይሴፕስ እሰራለሁኝ። ዛሬ ለምሳሌ ትራይሴፕስ ሰርቻለሁ።
ደረት በተሻለኝ አቅም ሶስቱንም ለማግኘት አድርጌ ግን ፕራየር አድርጌው አስቀድሜው ደረቴን ቅድሚያ ሰጥቼ ሰርቻለሁ። ከዛ በኋላ ግን ባይሴፕስ ኤክሰርሳይዞችን እሰራለሁ፣ ትራይሴፕስ እሰራለሁ። እነዚህ ለእኔ እንደ አዲሽናል ናቸው። ላይክ ይሄ ቤዚክ ብዬ የምሰራው አይደለም። የመጀመሪያ ፎከስ የሚደረገው የመጀመሪያ የቀኑ ባለቤት ተብሎ የሚጠራ አይነት መስል ታይፕ አለ። ደን ደግሞ እንደ አዲሽናል ተደርጎ አድርጌ ደግሞ የምቀጥለው አይነት የእንትን አለ ታይፕ መስል አለ ማለት ነው። ስለዚህ እነዚህ ዲፔንዲንግ ኦን ዩር ስትሬንግዝ ነው። ለምሳሌ አሁን ላይ አሪፍ እጅ ላይ ካላችሁ፣ ስለዚህ ለዛ ነው ፕሮግራም በየጊዜው ሊቀያየር የሚችለው። አሪፍ እጅ ላይ ካላችሁ እጃችሁ ላይ ፎከሱን አንስታችሁ ወደ የምትፈልጉት ወይ ደግሞ ይሄ እንትኔ ነው የምትሉት ስስ ጎኔ ነው ብላችሁ የምትሉት እዛ ፓርት ላይ ታደርጉታላችሁ ማለት ነው። በዚህ ምክንያት ነው አሁን እኔ ብዙ ጊዜ ሚክስድ የምሰራው። ሚክስድ ስሰራ እንዳልኳችሁ ትከሻና ጀርባ፣ ደረትና እጅ፣ ሜቢ እጅ እና ትከሻ ምናምን እያደረኩኝ በአንድ ቀን 2ም 3ም የመስል ታይፕ ልሰራ እችላለሁ። ዊች ኢዝ እግር ቀን ብቻ ሲሆን ነው ሙሉ በሙሉ ለእግር ሰጥቼ የእግር ስራ የምሰራው። እግር ላይም ብቻ እንዳልኳችሁ ቅድም የመጀመሪያው 3ቱን ትልቅ የሚባሉ መስሎችን የሚይዙት የእግር ፓርት ነው። ግሉት፣ ኳድ እና ሃምስትሪንግ። ሶ እግር ብቻውን ኦልሞስት 70ና ከዛ በላይ % የሆነ የመስል ግሩፓችንን ከቨር ስለሚያደርግ ዳስ ኦል እዛ ጋር ያበቃል። እግር ሲሰራ ኢቨን በኖርማል እንኳን አትሊስት 7-8 ኤክሰርሳይዝ ይፈልጋል፣ ወይ ደግሞ እስከ 9 ኤክሰርሳይዝ ሊፈልግ ይችላል። አጠቃላይ ነው የምላችሁ እንትን ጋር ጨምሮ ካልፍ ጋር ጨምሮ ማለት ነው። ስለዚህ በአንድ ኤክሰርሳይዝ ምን እንስራ ከሚለው ይልቅ ሞር የትኛውን ግሩፕ አድርግ ያለው። ለምሳሌ እግር ስንሰራ ኳድ ላይ ፎከስ አድርግ ያለው፣ ትራይሴፕስ ሃምስትሪንጉን አግኝቼዋለሁ፣ ግሉቴን አግኝቻለሁ፣ ደን ካልፌን ለካልፍ የሚሆን ስራ ሰርቻለሁ የሚለው በእያንዳንዱ እንኳን 2 ብንሰራ which is በቂና ከበቂ በላይ ነው። ሌላው እረፍት ስለሆነ ትልቁ ነገር ፕሮግራም ስታወጡ ያው እረፍት ካላረፋችሁ አሁን እንደዚህ ጂም ውስጥ ቆይታችሁ ለፍታችሁ which is ለውጥ የማየትና ለውጣችሁ እንትን ይሄ ጥሩ የመሆኑ ቻንሱ በጣም ዝቅተኛ ነው የሚሆነውና ያንን ማድረግ ይኖርባችኋል። ለቸስት ኤክሰርሳይዝ የተወሰነ የሰራዋቸውና ማብራራላችሁ ነገር ቢኖር ሁሌ ኮመን ስራ ላይሆን ይችላል። ዛሬ ፍላይ ብሰራ ያንን ፍላይ የሚተካ ሌላ ኤክሰርሳይዝ በኬብል ሊሆን ይችላል። ስቲል በዳምፔልም አለ በኬብልም አለ። ስለዚህ በኬብል ላደረገው ይችላለሁ፣ በዳምፔል ላደረገው ይችላለሁ። ግን ተመሳሳይ አይነት ጥቅም ያላቸውና ተመሳሳይ የሆኑ ነገሮችን ማክሲመም 2 መሆን አለባቸው። ከዛ በላይ 3 አይነት 4 አይነት ከሆኑ እየሰለቸ ኢነርጂ ሉዝ ምናምን እየሆነ ነው የሚመጣው። በጣም ኤክስትራ እንትንም ሰውነታችን ላይ ነው የምናሳርፈው። ግን ከቻልን 2 ኤክሰርሳይዝ ግን ስንሰራ ለአንዱ እንትን እንዳልኳችሁ ሴቱ ከ3 እስከ 5 መሆን አለበት። ሚኒመም 3 ሴት፣ ሬፕቲሽኑም 5 መሆን አለበት ሚኒመም። ለምንድን ነው 5 ምላችሁ? አሁን አንዳንዴ 10 ስሩ 12 ስሩ ተብሎ ሲቀመጥ አንድ ሬፕቲሽን እንደ ኪሎ ነው የሚወሰነው፣ እንደናንተ አቅም ማለት ነው። ሶ ማክሲመም ኪሎአችሁን እየሰራችሁ ከሆነ ለምሳሌ እኔ ማክሲመም ኪሎዬ 30 ከሆነ ዳምፔል ለመስራት የእጅ በሱ 5 ከሰራሁኝ ሬፕቲሽን በቂ ነው ማለት ነው። 3-4 ከሰራሁኝ በቂ ነው። ግን ሚድ እና ሞዴሬት የሆነ ኪሎ ከሆነ የምጠቀመው ለምሳሌ 20 ኪሎ ከሆነ የምጠቀመው በ20 ኪሎ ልክ እንደ 30 ኪሎ 5 ወይ 4 ኤክሰርሳይዝ አይደለም እንትን ሬፕቲሽን አለ መስራት ያለብኝ 8-12 ብዬ እዛ ጋር ቫልዩ ሴት አስቀምጥለታለሁ። የ15 ኪሎ ደግሞ የምጠቀም ከሆነ
ከዚህኛው ከሞዴሬቱና ከእንትኑ ደግሞ ኤክስትራ ሀይ መሆን አለበት ማለት ነው። ሜቢ 15-20 ድረስ ሬፕቲሽን መስራት ይኖርብኛል ማለት ነው። ያ ምንድን ነው ማክሲመም ኤፈርታችንን የምንሰጥበት ፖይንት ይሆናል። ማክሲመም ኤፈርት እየሰጠን ከሆነ ያ ነው እድገት የሚባለው። ሬዚስት አድርገን የምንሰራ ከሆነ ያ ነው እድገት የሚያመጣልን። ይሄንን በእንደዚህ መልኩ ቀለል አድርጋችሁ ለመረዳት ሞክሩ። ከዛ ደግሞ ከቻላችሁ ትራክ እያደረጋችሁ ራሳችሁን በዚህ ሳምንት በ10 ኪሎ ከሰራችሁ ኔክስት ወይ ሬፕቲሽኑን ትጨምራላችሁ ወይ ኪሎን መጨመር ይኖርባቸዋል ማለት ነው። በእንደዚህ አይነት መንገድ ቀለል አድርጋችሁ ኤክሰርሳይሶች መስራት ትችላላችሁ። በእያንዳንዱ የምሰራቸውን እያንዳንዱን መስሎች ደግሞ በዲቴይል እንትልላችሁ ከቨር ለማድረግ እሞክራለሁ በቀጣይ ቪዲዮ። አሁን ጀነራል ሀሳቦችን እያነሳን የምናወራበት መጀመሪያ ጀነራል ኮንሴፕቶችን ከያዝን በኋላ ከዛ ዲፕ ዳውን የእያንዳንዱን ኤክሰርሳይዝ ደግሞ እንትን እያደረግን ዲቴይል ስራዎች ወሬዎችን ሀሳቦችን እናነሳለን። የዛሬ እንግዲህ ኮንሰፕት ይሄን ይመስላል። የተወሰኑ እንትኖች አሉ በጣም እየቆራረጥኩኝ ነው ለማቅረብ ሞክረው። እኔ የምቆየው እዚህ ልክ ቪዲዮ ላይ እንደምታዩት 41 ደቂቃ ኦር ደግሞ 30 ደቂቃ አይደለም 2 ሰዓትና 3 ሰዓት የሆኑ ስራዎች ናቸው በብዛት። ሚኒመም 1 ሰዓት ተኩል ይሆናል ምናምን። ግን ያው እንዳልኳችሁ ብዙ አይነት መስል ታይፕ ከቨር ላደርግ እችላለሁ። ደረት አለ፣ እጅ ለምሳሌ ዛሬ ባይሴፕስም ትራይሴፕስም አድርጌ ነው የምሰራው ፓምፑን ስለምፈልገው። ግን የእግር ሲሆን ብቻውን የምሰራበት ብቻውን ጊዜ የምሰጠው ስለሆነ አይ ቲንክ እዛ ላይ ነው እንዲሁም ትንሽ ኤፈርቴን ሁሉ ነገርን ተጠቅሜ የምሰራው። ይሄ ማክሲመም ኤፈርት ማወጣው ምናምን እዛኛው ላይ ነው ማለት ነው። ለማንኛውም እዩት እስከ መጨረሻው ይጠቅማችኋል። ነገር ብዙ ጊዜ በማየት ነው ነገሮችን መረዳት የምችሉት። እንትን በማለት ነው ያው ሴቭ የምታደርጉት ነገር ስለሆነ ሚሞሪ ስለሆነ የሚቀርና የሚቆይ እናንተ ጋር ነገር ስለሆነ በእንደዛ መልኩ እዩት። ከዛ በኋላ ግን እንዳልኳችሁ በዲቴል ደግሞ ከኔክስት ቪዲዮም ባይሆን ምክንያቱም አሁን ጀነራል ፖይንቶችን አንስተን እያንዳንዱን ስለ እግር መስል ምን እንደሆነ አናቶሚኑ ምንም ጨምረን ማየት ይኖርብናል። ያንን ስትረዱ ነው ኤግዛክትሊ ምን እያረጋችሁ እንደሆነ ጂም ውስጥ ምን እያረጋችሁ የትኛው ኤክሰርሳይዝ ለምን እንደሆነ እየገባችሁ የሚመጣው ያኔ ነው። ዛሬ እንዲሰርቻለሁ ብላችሁ እርግጠኛ ሆናችሁ ራሳችሁን ይሄ መከታተልም ራሳችሁን ትራክ አድርጋችሁ ለማክሲመም ሪዛልት ራሳችሁ የምታዘጋጁት። ስለዚህ እሱን እናደርጋለን። ቀጥሉ። ለክማትሬ ትራትሬ ፍሬ ፍራፍሬ ነገ ዛሬ ተስተምሬ ትላንትና አልፋልና ያዝዋስትና ተነስና ብሮ ልፋ ስፋ ፋፋ ነፋ ስራ ብራ ፍራ አፍርስ ደምስስ ጨርስ ተነስ ዝቅ ብለህ አንገት ደፍተህ የምንዘና በሸነና ስራ መስራት ኪስን መሙላት ሞላ ይዞ ቸላ የለም ስጋት መንገላታት አለው ኩራት ኪስን መሙላት ለኮንፊደንስ ፈሰስ መንፈላሰስ አለው ደስደስ አንገት ሰብሮ አቀርቅሮ ከሊስትሮ ተጀምሮ ተወጥሮ ድሮ ነቃ ተነቃቃ ተንከር እኔ አልቆምም እስክደርስ ድረስ እምባዬ ጉልበቴ ኃይሌን አይቀንስ የተሰበረ ልቤ ኃይል ይሆነኛል የዛሬ ድካሜ ነገ ድል ይሆናል ማንም አይታመን ራሴን አምናለው ከዜሮ ጀምሬ ከፍታ እወጣለው ከኔ ጋር ይቆያል ጓደኛዬ ህመም
እስካሸንፍ ድረስ አልሸነፍም ደም ቢፈስ ግራ አይቆምም ልሸነፍ አልተፈጠርኩም ለመንገዴ ተወልጃለሁ ለፋለሁ ሰራለሁ I don't stop until I reach the top pain in my body but I won't drop every scar turned into power I build my strength hour by hour They didn't believe I believed in me started from zero now I can see pressure made me who I am now I rise now I stand sweat is my language pain is my game I'm chasing greatness not chasing fame break me once I come back stronger push myself harder last longer ግረግረ የምትበላ ጀግና ወጣት የተፈተንክ የነበርታት ሌባላ መሉ ድስት ከላሰ እንጀራው ታዲያ የደረሰ እንጀራውማ በልተነዋል ጠንክረን ሰርተን ገቢ መጥቷል ስራ 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 አደራ ደፈር እንዳትፈራ ያዘው አባር ሕልምህን ተከተል ወጥረ ድግድጉን ጨለማ ታልፋለህ ብሩህ ቀን ይመጣል ታያለህ ቀና በል አትቀርም ተሰብረ ተራ ግራ ወጥርና አታጎንብስ ቀና ያለ የደፈረ ጠንካራ ነኝ የጠጠረ ያዘው ወትር ጠንከር ደደር ነው ፉክር ታጋሽ ወጣት የበረታ ያዘው ሐዘኑንም ወደ ደስታ ያዘው ጽናት ያለው ጥንካሬ ያዘው አልቀርማ ተሰብሬ ያዘው እስቲ አንድ ነገር እስቲ አንድ ነገር ጭዌ ላጫውታችሁ የሐረቄ ጀማ እስቲ የታላችሁ እርድና መስሏችሁ ቢራ ደርድራችሁ በዚህ ጉበትህን በዛጋ ጊዜህን ገንዘብህን አላማህን የምትሰዋለት እስኪ ምንና ምንድነውን መርምረው እስኪ ወደ ጨብጠኸው መልሶ ይዘሃል በገዛ ገንዘብ ጎቶ ይጥልሃል የሰፈር ዛናት ይሳለቁብሃል እየተከተሉ ይጨፍሩብሃል ሰካራም ቤት አይሰራም ከሰራም አይኖርም ሰክሮ በየመንገድ የሚተኛው የትም ስንል ደግሞ የትም ነው በአስፋልቱ በቆሻሻው በየሜዳው እንግዲህ ተመልከት በገዛ ገንዘብህ ሚስትና ልጅህን ቤተሰብ በድለህ ቢጠቅምስ እሺ ቢሆን ኖሮ አንሺ እያወጣህ በሺ ስትጋብዝ ለዛ ነገን እንደማይኖር ወጪ ስታበዛ ሚስት ቤት አስቀምጠ ጠርሙስ ለጠርሙስ በላይ ላይ ነጋ እየተባለች ይረሳ አይኔ ሲንግል ነኝ አላገባሁኝም ኃላፊነቴ ትንሽ ልጆችም የለኝም ኧረ አንተ ማጠጣ ገልብጠው ይልልኛል ደግሞ ራሱን ለመሸወድ ደረጉ ጀለስ ተንቀሳቀስ አንተማ እንዴ አተጣትሽና ገዝተሃል መኪና ረቤትም ሰርቷል ጋ የህይወት ቁም ነገር አይደለም ቤት መስራት ሐሳቡ ሩቅ ነው ከመኪና መንዳት ነቃ ብራዘር አላማ የሌለው ጠንካራ መሰረት ራሱን ያላነቃ በየጊዜው የሚሞት መብላት የሚመስለው የኑሮ መለኪያና ልዩነቱ ምንድነው ካህያ ከበድበል ሲሉ ክብደት የምትጨብር መስራት እየቻል ከፍ ብለህ መኖር ጉዳዩን አታርገው የመቆጠብ ብቻ ነቃ በል ብራዘር አትሁን ሙትቻ መጣላቱ መስለው ተፈሪ የሚያረግ ተፈሪን ያቸው ጠይቅ አስተውለ ከላይ ነው ትእዛዙ ተው ሙዳት ያዛ የምርህን ነው የተጻፈልኝን ነው የምኖረው ራስህን አትሰውድ ተው በራስህ ላይ ሙድ የተሰጠ የተከለከለ የተጻፈ የተባለ የሚባል የሚነገር የለም ብሎ ነገር አይን ተሰጥቶሃል እንድታይበት ጆሮ የተሰጠ እንድትሰማበት እግርህ ተጠቅመህ ተራመድበት አእምሮሃል አስተውልበት አእምሮህን ይዘህ ሊና ሆና ዳኛ ወተ መስራት ስችል አንተ ግን ስተኛ እድላት መጣም ሳትለፋ ሳትሞክር በፈጠርከው ክሸት ወደ አታሰር ሰው የሚያልመው የቀን ውሎ ወንጀራ ወይንም ቆሎ ወይንም መሬት ወይንም አልጋ ምርጫው ያንተ ተረጋጋ ምክር ለሰጭ እንዲሉ ኖ ብራዘሬ በጎኖ ምክሬ ፍለት ስረቅ አልተባልክም ንጠቀስ በቀስ እንኩላል በግሯ እንደምትሄደው ነገን እያለሁ እንደሚራመድ ሰው አንድ በል ሲጀምር ሁለት ይቀጥላል 4 5 6 መቶም ይደረሳል ጓደኛህን ምረጥ ፈራቱን አትሰግቱን ፍሌክስብል ጠንከር ኮስተር በል የሚጠቅምህን ቅረብ ከማይሆነው ራጎጂ ልማድ ይውለቅ ንግርህን ወቅ አስቀድመ በአፍ ስደቅ አትሳደብ ቃላት ምረጥ ስማ ተረዳ አትሁንጥጥ እግር ምራ ለራስ ራራ አትኩራራ እንዳትፈራ ፈራ የሙከራ ሰራ አምራ ፉከራ ተው ስራ ብርጭቆ ነው ማነቆ የሚሰራ ብዙ አፈራ ይላል ኮራ ተፈላጊ ምራጭ ሆነ ተጀነነ ተኮፈሰ አፈረሰ
the beat. Green the fire. Let's go. أنا أيودغن حلمي أيموتن بحيلي تلالف كساب عود زمت أيتفرح حوي هيوت فتنايا جنبتن عاتن تكيدكا عود ناتكايا كابتي خطبتا تلاقيله حلمي عبلبي حيزة سبات بزوح تزاربو قناي تكوارت كونانا ليتي بمولو سريها نمتاي وتي حوي أبو شتي علو وكمان بساك على Stand tall, push more, no fear, your time near سلمات انتمت برهاني ايتفت سميك برهيو جيزي متقالو امنت عبلبي علو ندحري تايري كساب جاف كبتح كتالي يعني أنا أيودغن حلمي أيموتن بحيلي تلالف كساب عود زمت أيتفرح حوي هيوت فتنايا بنبتن عاتن تكيد كعود ناتكايا Big dreams, big moves, tiger زريع زريع እርድና አይደለም ድርቅና ድንቁርና አይደለም እርድና ሄና ባናና ናና ባናና ትጎነች የእርድና ባናና ዝሪያ እርድና አይደለም ድርቅና ድንቁርና አይደለም እርድና ሄና ባናና ናና ባናና ትጎነች የእርድና ባናና ይገጨው ስልጠና ሄና ባናና ተረታለችና የገባት ያኔ ገና ሳትሞክር ሳትቀምስ አተገብ ላትደርስስ ሄና ቃል ገባች አስተውላ ወሰነች ሄና ባናና ትጉነች የእርድና ባናና ቃላቸው አይሰና ውሏቸው ጥላ ቤት በቀንም በምሽት ጊዜ ተረፋቸው ቀኑ ማታው በዛባቸው ሳይነሱ ነጋባቸው ማናቸው እነማናቸው ነካ አትዘዝ ጠርሙሱን ጣል አትያዝ እንዳያመጣ መዘዝ ተመዛምዞ የሚዘዝ ተነጣጥሮ የሚነጥር ብሩን ከፍሎ የሚሰክር በገንዘቡ የቀወሰ መጥፎ አመል የወረሰ ተገንብቶ የፈረሰ ቃሪያ ጥፊ የቀመሰ የገዛ ጨላው የሚነጀው ወዝ ተወዛወዝ ብሩን መዘዝ በገዛጁ አደንዝዝ በተን መበታተን ያገኙትን የሰሩትን ጥሎ መጣ